የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ስመጥር የዜማና የግጥም ደራሲ ፕሮዲዩሰርና ሁለገብ የጥበብ ባለሙያ አርቲስት ያየህራድ አላምረው በተቋሙ በስሙ የተሰየመ የማንበቢያ ክፍል ቤተ መጻሕፍት አደራጅቶ ዛሬ በይፋ አስጀምሯል። በስነ ስርዓቱ የተገኘችው ባልደረባችን ሳራ ስዩም ተጨማሪ መረጃ ልትነግረን እዚህ ስቱዲዮ ተገኝታለች። እንኳን ደህና መጣሽ። እንኳን ደህና ቆየኝ። መቀጠል እንችላለን። እሺ እንግዲህ አንተም እንደገለጽከው የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ከጥንት ያሉ መጽሐፍቶችን ከመሰብሰብም እንዲሁም ደግሞ ለሀገራቸው መልካም አበርክቶ ትልቅ ስራ ለሰሩ ሰዎች እውቅና ከመስጠትም ባለፈ ቆየት ያሉ በሰነድ የተቀመጡ መረጃዎችን በማስቀመጥ ይታወቃል። ከዛም ባለፈ ደግሞ እንደጠቀስኩልህ ለሀገራቸው ባለውለታ ለሆኑ የተለያዩ ስራዎችንም እየሰራ እንደሆነ ይታወቃልና በዛሬው ዕለት እንግዲህ ሁለገብ ከያኒ የግጥምና ዜማ ደራሲ ያየህራድ አላምረውን እንግዲህ ከሞተ 1 አመት ሊሞላው ነው። ከ2 ቀን ከ3 ቀን በኋላ 1 አመት ይሞላዋል። በስሙ ለቤተ መጻሕፍት ወይም ደግሞ የማንበቢያ ክፍል ተሰይሞለታል። እንግዲህ ይሄ ማንበቢያ ክፍል የተሰየመው ከቤተሰቦቹ ከወዳጅ ዘመዶቹ የተሰበሰቡ እሱ ያነባቸው የነበሩ ከ5000 በላይ መጽሐፍቶችንም በመሰብሰብ እንዲሁም ደግሞ ሌሎች ስራዎቹንም አንድ ላይ በማጣመር ነው እንግዲህ ቤተ መጻሕፍቱ እንዲከፈት የተደረገው። ከ100 በላይ ግጥምና ዜማዎችን ሰጥቷል። እንግዲህ አርቲስት ያየህራድ ከ1970ዎቹ ጀምሮ ለተለያዩ ታላላቅ አርቲስቶች ለፀሐይ ዮሐንስ፣ ለአስቴር አወቀ፣ ለኃይልዬ ታደሰ፣ ለሐመልማል አባተ፣ ለኩኩ ሰብስቤ እንዲሁም ደግሞ አሁን በቅርቡ እንኳን ለዳዊት ጽጌ 3 ሙዚቃዎችን በጋራ ያቀናበራቸውን ሙዚቃዎች የስራዎች የሰጠ ነው። ከዛም ባለፈ ደግሞ በጣም የሚታወቀው በአንባቢነቱ ነው። እንግዲህ ከ5000 በላይ መጽሐፍቶችን ነው እንግዲህ ከሱ ለቤተሰቦቹ ለኢትዮጵያ ቤተ መዛግብትና ቤተ መጻሕፍት የተበረከተውና ትልቅ ሰው ትልቅ የሙያ ሰው እንደነበረ ነው እንግዲህ የሚያሳየው። በዝግጅቱ ላይ እንግዲህ የጠቅላይ ሚኒስትሩ የምስራቅ አፍሪካ የፖለቲካ አማካሪ ሚኒስትር አቶ ጌታቸው ረዳን ጨምሮ የባህልና ቱሪዝም ሚኒስትር ዴኤታ አቶ ነብዩ ባዬ፣ ሌሎች ታላላቅ አርቲስቶች በጋራ አብሯቸው የሰሩ ወዳጅ ዘመዶቹ ተገኝተዋል። እንግዲህ እንደነዚህ አይነት ስራዎች ደግሞ መስራት ወይም ደግሞ ቤተ መጻሕፍት በስማቸው ማስቀመጥ እንዲሁም ሌሎች ለትልልቅ ስራ ለሰሩ ሰዎች መታሰቢያ ማስቀመጥ ነገ የሚመጣው ትውልድ ዛሬ ላይ ምን ነበረ ምን ተሰርቷል የሚለውን እንዲያውቅ ያደርጋል። ከዛም ባለፈ ደግሞ የአርቲስት ያየህራድ ስራዎች ለሀገርም የሚበረከቱ ስጦታዎች እንደሆኑ ነው የተገለጸው። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር አቶ ሰርጸፍሬ ስብሐትም እንደገለጹት በተለይም እንደነዚህ አይነት ስራዎችን መስራት ለነገ ትውልድ ትልቅ ስራ የሚሰራ የሚያበረክት ትውልድን መፍጠር እንደሆነ አንስተዋል። ከዛ ባለፈ ደግሞ በተለይም አርቲስት ያየህራድ በበርካታ የግጥምና ዜማ ስራዎቹ ከ1970ዎቹ ጀምሮ እስካሁን ድረስ ስለ ሀገር አብዝቶ የሚጽፍ አብዝቶ ዜማን የሚሰራ እንደነበረ አንስተዋልና ለኢትዮጵያ ብዙ አበርክቶ የነበረው አርቲስት እንደመሆኑ ይህ የቤተ መጻሕፍት ትልቅ አበርክቶ ያለው ነው ብለዋል። ከዛ ባለፈ እንግዲህ በመጠቅለል ሳደርገው እዚህ የተሰጠው የቤተ መጻሕፍት እዚሁ የኢትዮጵያ ቤተ መዛግብት ግቢ ሆኖ በስሙ አንድ ክፍል ነው የተሰጠው። እንግዲህ የሚመጡ አንባቢዎች እዚህ ክፍል ገብተው ሲያነቡ ቤተ መጻሕፍት ብቻ እንደሆነ አድርገው እንዳይቆጥሩትም ትልቅ ስራ የተሰራበት የትልቅ ሰው ስራ ያረፈበት አሻራ ያረፈበት እንደሆነ እንዲያስቡም መልእክታቸውን አስተላልፈዋል። እንግዲህ በርካታ ሰዎች ናቸው ሀሳብ አስተያየት ሲሰጡ የነበሩት። የኢትዮጵያ የሙዚቃኛ ወይም ሙዚቃ ባለሙያዎች ፕሬዚዳንት ጋሽ ዳዊት ይፍሩም ነበሩ። እሳቸውም ሲያነሱ እንደነበሩት ትልቅ ስራ የሰራ ነው። በዘመናዊ ሽር የምንላቸውን የነ አረጋኸኝ ወራሽን የነ ፀሐይ ዮሐንስን የነ አስቴር አወቀን ግጥምና ዜማ የሰራ እንደመሆኑ እስከ ዛሬ ድረስ ከነገም ለሚቀጥለውም ትውልድ የሚታወስ ትልቅ ስራ የሰራ ኢትዮጵያ በሀገሩ በህይወት በነበረባቸው ጊዜያቶች ውስጥ በርካታ ስራዎችን ሰርቶ ያለፈ በህይወትም የሚታወስ የሚኖር ትልቅ አሻራ ያበረከተ ነው ሲሉ አንስተዋል። እንግዲህ ከዛሬ ጀምሮ ይህ ቤተ መጻሕፍት ለአንባቢያን ክፍት ሆኗል ማለት ነው። መልካም
ሳራ ስዩም ለመረጃሽ አመሰግናለሁ። እኔም አመሰግናለሁ።